አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት እርስ በርሱ የተጠማመደ አንዱ ሌላውን ሊያጠፋ የሚፈልግ የማይናበብ መነሻና መድረሻው የማይታወቅ ዓላማ የለሽ ምናልባት ገዱ አንዳርጋቸው መቼም በጣም ስልታዊ ሰው ናቸው፣ ፖለቲከኛ ናቸው። በቅርቡ ኢትዮ ኒውስ ላይ ባደረጉት ቃለ ምልልስ እንዴት አድርገው ጉድ እንዳደረጉት ፋኖ አንድ ብርጌድ አቋቋሙ እንበል 3000 እግረኛ ታጣቂ ፋኖ እንዴት ይኖረው ይችላል? ያልባልታ አይመችም። በተለይ አሁን ከ2010 በኋላ በሪፎርም የሀገር መከላከያ የተቋቋመበት መንገድ ለአልባልታ የማይመች ኢትዮጵያን የሚመስል ነው። የአንድ መንደር ልጆች የተሰባሰቡበት አይደለም፣ ሊሆንም አይችልም። እና ላይ ይወሰዳል ማለት ሜጀር ጀነራል ማለት በጣም የሚያስደነግጥ ነው። አንድ ሰው እኮ በነገራችን ላይ በቆይታ ብቻ ጀነራል ትሆናለህ ማለት አይደለም። ምን የሚሉት ህመም ነው ይሄ? የምትቃወሙን ትቃወማለህ። እኔ እኮ ችግር የለብኝም እኮ ገዢው ፓርቲ ያለው ለምሳሌ ብልጽግና ነው አይደል? ሲያብጠለጥሉ ቢውሉ ምናምን ቢሉ ምንም ችግር የለውም። ትምህርት ይቁም ስትል፣ መንገድ ይዘጋ ስትል፣ አምቡላንስ ይዘረፍ ስትል፣ የታገቱ ሰዎች ይረሸኑ ስትል ይሄ በጣም የተሳሳተ ነገር እንዳለ ይታያል። የሚያንበረክከው የሚልሻ ያለ አሰልጥነው ጨርሰዋል። ህዝቡ ደግሞ በደንብ ገብቶታል። ሲሉ የነበረው ነገርና የሚያደርጉት ነገር ስትመለከት እገታ ነው። በየቀኑ መንገዱ ተዘጋግተዋል። እንደ ፉከራ ሁላ መንገድ ተዘጋ ተብሎ እልል ይባላል። እልል በቀምጥ ሚዲያዎች ደግሞ እዛ ውጭ ያሉት እነዚህ ጎረምሳው ልጅ ወፍራሙ ልጅ አለ ለልጅ ይባል ፈለላውና ኢትዮጵያ ምን ያህል እንደሚጠራ አንድ ብርጌድ ሲባል የሆነ ብርጌድ እንዳለ ሂድና ተዋጋ የሚባልበት አይደለም። ኃይል ስልታዊ ማፈግፈግ ልታደርግ ትችላለህ። ያንን በምታደርግበት ሰዓት የማሳሳቻ ማፈግፈጎች የሚባሉ አሉ። ስልታዊ ማጥቃቶች ማአት ነገሮች ላብ ደምን ያድናል ይባላል አይደል? ሁሌ ይማራል። ሁሌ የሰለጠነ ሰራዊት በጦር ውስጥ ያለፈ ሰራዊት ስነ ልቦናው አየህ እኩል አይደለም የምትቆሙ። ይሄ የራሱን ወገን አግቶ ብር የሚጠይቀው የራሱን መንገድ የሚዘጋውና ህዝብ የተወለድክበትን አካባቢ ህዝብ መንገድ ልዘጋ አይገባም፣ የተወለድክበትን አካባቢ ማህበረሰብን አግተህ ብር ልጠይቅ አይገባም ብሎ ስነ ልቦና ላይ ከዚህ ተነስቶ ከሆነ ቦታ ተነስቶ ሄዶ ሰሜን ላይ ነው ህዝቤን አትንካ ህዝቤን ልቀቅ ብሎ ከጃቁ ሰው ጋር የሚታገሉት ስነ ልቦናው በጣም ይለያል። ጓድ መሪው ደግሞ ከጋንታ መሪው መረጃዎችን ይቀበላል። የመቶ መሪ ያለ ሻምበል መሪ ያለ በደንብ ተናቦ ነው የሚሄደው። ጓድ መሪው ቢሰዋ በአጋጣሚ ቀጥሎ ያችን ጓደኛ ራስ ይተው ሚዳቋ ዝም ብለህ ስታድን ቆይተህ ሚዳቋ ትገል ስለነበረ በቃ ወታደርና አዛዥ ምርጥ ኢላማ ተኳሽ ስለተባለ ምርጥ ወታደር ነው ማለት አይደለም። እኔ አንድ የሆነች እንደ ሙቀጫ ይዘው ሞርታር አንድ ቀን በቃ ብርጌድ አዛዥ ምናምን ብለው የማይሰራ ይዘው በጣም እየገረመኝ ስለ ሞርታር ላንሳለ ለምሳሌ ውብሸት ታዬና በላይ መንገሻንን ከአዲስ አበባ ኢትዮጵያ። ውቤ እንኳን ደህና መጣ። በጣም ከልብ ነው የማመሰግነው። መልካም እንግዲህ ክቡራትና ክቡራን ዛሬ ከውቤ ጋር የምንወያይበት ርዕሰ ጉዳይ አንድ ብቻ ነው። ይሄም የኢትዮጵያ ውስጥ 2 እና 3 ክላሽንኮቭ ይዘው 4 ኪሎ እንገባለን የሚሉ በርካታ የመንደር ዱርዬዎች እንዳሉ ይታወቃል። ከነዚህ መካከል ጃዊሳው አንዱ ነው እና የጃዊሳን ጉዳይ ስመለከት በብዛት በፕሮፓጋንዳ አንደኞች ናቸው። ሶሻል ሚዲያ ላይ በመርጨት ወከባ በመፍጠር ይታወቃሉ። በተለይ ይሄ ብርጌድ፣ ክፍለ ጦር፣ እዝ፣ ሬጅመንት ምናምን የሚሏቸው ነገሮች አሉ። የእንትና እዝ፣ የሻለቃ እንትና እዝ፣ የኮሎኔል እንትና የሚመራው፣ ጀነራል እንትና የሚመራው የሚባሉ ነገሮች አሉ። ይሄ ነገር እንዴት አየከው አንተ? እስኪ በእውነት በጣም የሚያስቅ ትልቅ ነገር። እንግዲህ ያው የኛ የሙያ ሁኔታ ብዙ ሰዎች እንድናገኝ ያደርገናል። እንዳልኩት ትላንትና እንግዲህ በጦር ኃይሎች ጠቅላይ መምሪያም ስለነበረን አንዳንድ ሰዎችን ሳነጋገር ነበር ሙሉ ምስል ለማግኘት ማለት ነው። ምክንያቱም ለምናከብረው እና ሚዲያዎቻችን ለሚከታተሉ አባላት እንደው ጥሩ ጠራ ያለ ነገሮች ማጋራት ስላለብን ነው። አሁን ይሄኛውን በዚህኛው በኩል ያለውን የጃዊሳውን እንዳው ዝም ብሎ ተረት እንተውና ምን ማለት ነው? አሁን ለምሳሌ ስለ ብርጌድ ይነሳል፣ ስለ ክፍለ ጦር ይነሳል፣
ወዘት አንዳንድ ጊዜ ኮር አዛዥ ሁሉ ይባላል። ምን የጦር ኃይሎች ማለት ነው የሚቀራቸው የብርጌድ ምንድነው የሜካናይዝድ አዛዥ ሁሉ ይላል። የሆነ ሙቀጫ የምታክል የተበላሸች ሞርታር ተይዞላ እንደዛ ይባላል። እኔ የሀገር መከላከያ ኢትዮጵያ መከላከያ ሰራዊት ምን ይመስላል የሚለው ምስሉን ካላሳየ በዚህ በኩል ያለውን ነገር ማየት በጣም በጣም አስቸጋሪ ነው እና መከላከያችን እንግዲህ አምስቱ ሰዎች ብዬ ይዣቸዋለሁ። በነገራችን ላይ በዚህ አጋጣሚ አምስቱን የመከላከያ መገለጫዎች ላሳይና ቀጥሎ ደግሞ ይሄ የተደራጀበትን ሂደት እንመልከተውና ወደዚህኛው ጉዳይ እንመጣለን ማለት ነው። አንደኛ ነገር መከላከያ ሰራዊት ሲባል የጦር ኃይሎች ነው የሚባሉት። ምክንያቱም ምድር ጦሩ አለ፣ አየር ኃይሉ አለ፣ እንዲሁም ደግሞ ባህር ኃይል አለ። ጦር ኃይሎች ለምሳሌ ክቡር ፊልድ ማርሻል የጦር ኃይሉ ጠቅላይ አዛዥ ሲባል እነዚህ በአጠቃላይ ያሉበት ስለሆነ ነው። ሌሎች ነገሮች እንዳሉ ሆኖ ማለት ነው። አንደኛው እንግዲህ ስርዓተ መዋቅር ይባላል። እንግዲህ ከአምስቱ ሰዎች አንዱ ስርዓተ መዋቅር የሚባለው አንደኛው በህገ መንግስት የተደራጀ መነሻ ያለው የተለያዩ ክፍሎችና የተለያዩ ተግባሮች አሉት። ነገር ግን መዳረሻው አንድ የሆነ ሁሉ እንዳጠቃላይ የሆነበት የእዝ ሰንሰለት ያለው እንግዲህ የእዝ ሰንሰለቱ ጠብቆ የሚባል ነገር ሰምተህ ከሆነ የጦር ኃይሎች አሉ ብለናል። ጦር ኃይሎች የሚባል ነገር አለ። እዝ አለ። በአጠቃላይ በአንድ ሀገር መከላከያ ውስጥ ከእዝ ቀጥሎ እንግዲህ ኮሮች አሉ። ከዛ ክፍለ ጦር፣ ከዛ ብርጌድ፣ በሻለቃ በሻምበል እያልክ በመቶ እያልክ የምታደራጅበት የእዝ ሰንሰለት የሚባለው ከዛ ነው። ሰሜን እዝ የሚባለው፣ ደቡብ እዝ የሚባለው፣ ምዕራብ እዝ ታላቁ የኢትዮጵያ ህዳሴ ግድብ መጠበቅን ጨምሮ ይኸውን እዛ አካባቢ ምዕራብ አካባቢ ያሉት በጣም አስቸጋሪ ነገሮች እየተቋቋመ ያለ ማለት ነው። እንዲሁም ማዕከላዊ ምስራቅ እዝ ብያለሁ። ምስራቅ እዝ ደግሞ ባለፈው በዓላቸውን ሲያከብሩ የምስረታ በዓላቸውን አየር ወለድ እንደዚሁ እንደምታስታውሰው ከተመሰረተ ጊዜ ጀምሮ የነበረውን በቢሾፍቱ ደብረ ዘይት በጣም ትልቅ ክብረ በዓል መከላከያ በጣም ትልቅ ነው እና እያንዳንዷን ነገር ማነሳት እዚህ ላይ መረጃ ስለሆነ እየሰጠን ያለ ነው። ሙሉ ምስል እንድንይዝ ብዬ ነው። የሰንሰለት ያለው ይሄ ስርዓተ መዋቅር ውስጥ ስላለን ያለ ስርዓት ነው። የሰንሰለት ይሄ የተናበበ የተደራጀ የሚቀር ዓለም አቀፍ መስፈርት ያሟላ በዓለም አቀፍ ደረጃ ተልእኮውንም በተመለከተ ወደ በኋላ ላይ የሚመጣበት ሀገራዊና ዓለም አቀፋዊ ተልእኮ አለው። ጀግናው የሀገር መከላከያ ሰራዊት ሀገራዊ ተልእኮ ከየትኛው የውስጥና የውጭ ጠላት የመጠበቅ በብሔራዊ ጥቅሞችን መጠበቅን በተመለከተ ዲተር የሚያደርግ እንዳይመጣበት የሚከላከል የሚለው ተልእኮ ላይ ሲመጣ እሱን እንመለከታለን። ሌላው ቀጣይ የሆነ ነው መከላከያ ሰራዊት ብለን ስንልኛል ይሄ ስርዓተ መዋቅር ውስጥ የምናገኝ ቀጣይ የሆነ ሲባል ምንድን ነው? የሆነ ስለመጣ ብልጽግና ስለመጣ የብልጽግና የሚሆን ለምሳሌ እንበል አሁን እኮ እዛ ጫካ ውስጥ አለን የሚሉትን መተው መንግስት ቢሆኑ ወይ የሆነ ማንም ቢደረግ መከላከያ ሰራዊት ፕሮፌሽናል የሆነ ቀጣይነት ያለው መነሻና መዳረሻ ያለው በዘመናዊ መልኩ ተደራጀ የሚባለው 1900 ላይ በሚኒስቴር የደረጃ ተቋቁሞ ነበር ያለው እንደምታስታውሰው አይደል የነበረበት። ነገር ግን በ1927 ላይ ቀዳማዊ ኃይለ ሥላሴ በዘመናዊ መልክ የማቋቋም የመኮንኖችን ስልጣን የመስጠት ነገር ምናምን ስለነበረ በሚቀጥለው ዓመት የጣሊያን ወረራ ፋሽስት ጣሊያን ወረራ ሲያጋጥም እነዛ ዘመናዊ ስልጣን ያወሰዱት አይደል ከዛ እስካሁን የመጣውን ሂደት እንኳን ስትመለከተው በጣም ረጅም። ስለዚህ ቀጣይነት ያለው ዝም ብሎ ከሆነ ቦታ ላይ እየመጣ አይደለም። ህገ መንግስታዊ ሰራዊት ነው በሚል ከ87 በኋላ የተመሰረተበትን የመከላከያ ቀን በሚል ኢትዮጵያን የምታክል ትልቅ ሀገር 3000 ዓመት ታሪክ ያላት ወያኔ መቼም የታሪክ ነውረኛ ነው እንደዛ ሁሉ ሲል ነበር ክቡር ጠቅላይ ሚኒስትሩ ከመጡ በኋላ። አሁን ሌሎችም ደግሞ ባሉበት ሁኔታ አይደለም ኢትዮጵያ እንደዚህ አይደለችም ብለው ከ87 በኋላ የመጣች አይደለችም ተብሎ ቢያንስ በሚኒስትር ደረጃ የተቋቋመበትን ተብሎ ወደ ኋላ ተመልሶ ከ1900 ጀምሮ ሲከበር የነበረበት እና ስርዓተ መዋቅር ያለው ነው ለማለት ያክል። ሌላው ስነ ልቦናው ነው። ስነ ልቦናው ተልእኮ እንዳልኩት ሀገራዊና ዓለም አቀፋዊ ተግባሩን የሚጠብቅ ነው ብላ ብሔራዊ ጥቅሟን የሚያስጠብቅ ነው። የተረጋጋችና የበለጸገች ሀገር እንድትኖር የማድረግ ዓላማ ያለው ነው። መነሻው መድረሻውም ኢትዮጵያን ያደረገ ስነ ልቦናው። ሁለተኛው ሰብለን የተመለከትነው እሱ ነው። ሶስተኛው ስምሪቱ ነው። እኒህ ስትመለከታቸው ያው መጀመሪያው ላይ ያየናቸውን የስርዓተ መዋቅር የሚባለው በዋጅ ተቋቁሞ ክፍሎቹን ተግባራቱን የእዝ ሰንሰለቱን ዓለም አቀፍ መስመር ያሟላ መሆኑን ቀጣይ የሆነ ነገር ትመለከትና ወደ በኋላ ወደ ጃውሳው ስንሄድ ተንገዳግደን ልትወርቁ ይችላል እዚህ ወንበር። ምክንያቱም በየመንደሩ ያለ ነው እንኳን ዓለም አቀፍ ተቀባይነት ግን አገር አቀፍ እንትን የለውም። የሸዋ የጎጃም የጎንደር የምልትስ ዘመነ ካሴ አንድ ሰፈር ልጆች የሚጣሉበት የሚተረማመሱበት አንዱ ባንዱ ላይ መግለጫ የሚያወጣበት የሚጠለፉ ስልኮችን ስናዳምጥ የሚያሳፍር የሚያሸማቅቅ ክፍለ ጦር አይደለም
ክፍለ ሰራዊት የሚባል እንኳን ክፍለ ሰራዊት የሚባል ወደ በኋላ መጣበታል። በዛ ደረጃ የማይሆን ነው መጣባቸዋል። እነሱ ምንድነው መገለጫቸው የሚለውን በተመለከተ ወደ ስምሪት ስንሄድ ስምሪቱ ወይንም ግዳጁ የሚባለው የተጠና ነው። ስምሪቱ ግዳጅ የተደራጀ የተቀናጀ ተደራጅቶ ያለቀ የተቀናጀ ከተለያዩ ክፍሎች ለምሳሌ የሆነ ውጊያ ይኖራል እዚህ ጋር ኤክስ ዋይ የሚባል ተራራ መያዝ አለብኝ ብለህ ስታስብ ምን ያህል ሞርታር ነው የምጠቀም? ምን ያህል ሰራዊትስ ነው የሚያስፈልገኝ? አንድ ሻምበል ጦር ነው ወይ አንድ ሻለቃ ጦር ነው ወይ? ምን ማለት ነው አንድ ሻለቃ ጦር የሚለውንም ወደ በኋላ ላይ እናየዋለን። እነጋሽ ክፍለ ጦር መሪዎችንም በኋላ ስለምናያቸው ማለት ነው። ምልህ መልካም 10 ራሱን ሆኖ የክፍለ ጦር የእዝ አዛዥ ይላል። እዝ ምን እንደሆነ እኮ ቢሰሙ እኮ እና ቢያውቁት በጣም ነው የሚገርመው። እና ያንን ለማለት ያክል ነው። ሁለተኛ ግቡ የታወቀ ነው። ስምሪት ሲባል ግብ አለው። ከዚህ ጋር ተነስቼ እዚህ ጋር ደርሳለሁ ብሎ የታወቀ ነው። ቦታው ግብ ይሄንን ነገር ነው የማደርገው፣ እንደዚህ ነው የማደርገው። ሰዓቱም የተወሰነ ነው። በነገራችን ላይ ስምሪት ስትወስድ እንበለው ኤክስ ዋይ የተባለ ቦታ እቆጣጠራለሁ ብለህ ከወጣ በኋላ ግዳጅ ይሰጥሃል፣ ተልእኮውን ትፈጽማለህ። እንግዲህ አፈጻጸም ላይ እቅድ ይወጣል። ለምሳሌ ሻካርታ ወዘተ እንደዚህ ብዙ ነገሮች አሉ። አንዳንድ ጊዜ ለሰራዊቱ ስለማይገለጽ ነው እንጂ ይህን ቦታ ለመያዝ አንድ ሻለቃ ጦር 450 አካባቢ እስከ 500 ሊሆን ይችላል። በአንድ ሻለቃ ጦር ነው ይህንን የማደርገው ብለህ ታደርጋለህ። አዛዥ ምናምን ታደርግና ግን ምናልባት እስከ 5 ሰው ሊሰዋብኝ ይችላል፣ 10 ሰው ሊቆስል ይችላል። ይሄን ላደርግ ይችላል። የሚያስፈልጉ የመሳሪያ አይነቶች የቡድን መሳሪያ ይሄ ምናምን ሽፋን የሚያስፈልግ ከሆነ ደግሞ የአየር ኃይል ምክንያቱም ኢትዮጵያ የጦር ኃይሎች ያላት ናት። ባህር ኃይል አለን፣ አየር ኃይል አለን፣ ስፔሻል ፎርሶችም ደግሞ አሉ። ስፔሻል ከሀገር ውስጥ ወጥተውም ራሱ እንደው እዚያ እናንሳው ሚዲያ ላይ እንጂ ሱዳን ልከው ይችላል፣ ግብጽ ልትልቅ ስፔሻል ፎርሱ በቃ ነጋዴ ሆኖ ሊሄድ ይችላል ማለት ነው። ኢትዮጵያ ትልቅ ሀገር ነች እና እነዚህን ነገሮች በሙሉ ታደርግና ስምሪት የሚባለው ነገር ያነሳሁት ለምንድን ነው እንዳልኩት 5 ሰው ይሰዋልበት እዛ ጋር ሰራዊቱ አዛዦች በአዛዥ ደረጃ ክላሲፋይድ የሆነ ተደርጎ ተጠንቶ ነገር ግን ውጊያው ከተጀመረ በኋላ እንቅስቃሴ ከተደረጉ በኋላ ሰዓቱን ደግሞ የተወሰነ ነው። በ4 ሰዓት ውስጥ ነው የማጠነቀው። በማለዳ በጎህ ማጥቃት በሚባለው ይሄን ነገር ማድረገው ብለህ እንቅስቃሴ ከተጀመረ በኋላ 15 ሰው ሊሰዋብ ይችላል። 10 ሰው ይቆስላል ብለህ 40 ሰው ሊቆስል ይችላል። ስለዚህ ትገመግማል፣ ስምሪትን ታጠናዋለህ እና እንዲቆም ሊደረግ ይችላል። ስልታዊ ማፈግፈግ ልታደርግ ትችላለህ። ያንን በምታደርግበት ሰዓት የማሳሳቻ ማፈግፈጎች የሚባሉ አሉ፣ ስልታዊ ማጥቃቶች ማአት ነገሮች አሉ። መፈርጠጥም ሊኖር ይችላል። በጣም አደገኛ ሲሆን አፈግፍግ ይባላል። ስታፈገፍግ አትፈረጥጥም። በነገራችን ራስን እየጠበቅ በጣም ስልታዊ በሆነ ሁኔታ የምታደርገው እና ስምሪቱ በጣም የተጠና ነው ለማለት ነው። በጣም ትልቅ ነገር ነው ማለት ነው። እዚህ ስምሪት ላይ ደግሞ ኃይልህም ራሱ ምን ያህል ኃይል ነው የሚያስፈልግ? በአንድ ብርጌድ ነው አንድ ብርጌድ ደረጃ የሚቆይ ሰው ኃይል ነው። አንድ ብርጌድ ሲባል የሆነ ብርጌድ እንዳለ ሂድና ተዋጋ የሚባልበት አይደለም። ኃይል ያን ብርጌድ ምክንያቱም ከአንድ ኮር ከምንትስ ኤክስ ዋይ ዜድ ኮር ይሄን ያህል ምናምን አድርገህ ከተለያዩ ክፍሎች አድርገህ የአንድ ክፍለ ጦር ነው አንድ ክፍለ ጦር የአንድ ብርጌድ ወይ አንድ ሻለቃ ጦር ልታዋቅር ትችላለህ ምናምን ውጊያው ምናምን እንዳለ ሆኖ ማለት ነው። እና ኃይሉም ይታወቃል ስምሪት ላይ ለማለት ነው። እንዴት ተጠና ድንገት ተነስቶ ምልህ ካትካላውን ገልብጦ እንትን ብሎ ከዛ ሚዲያ ላይ የሚንጫጫው ነገር ማለት አይደለም። ሌላው ነገር እንግዲህ ስልት የሚለውም አለ። አራተኛውን ስልት ብላ አንሳው ብዬ ትንሽ ማሳያ ከሆነም ብዬ በጣም ትንሽ ማሳያ እና ስልት ላይ ሁል ጊዜ የምትከተላቸው ስልቶች በተመለከተ 3 ነገሮች ሁል ጊዜ ይነሳሉ። የአየር ጸባዩ ምን ይመስላል? መልክዓ ምድሩ ምን ይመስላል? ለምሳሌ በክረምት ወቅት ከሆነ በበረሃማ ወቅት ከሆነ ለምንድን ይሄ አየር ጸባይ ከውጊያ ጋር ቀጥታ የተገናኘ ጉዳይ ነው። በነገራችን ላይ እኔ የሆነች እንደ ሙቀጫ ይዘው ሞርታር አንድ ቀን በቃ ብርጌድ አዛዥ ምናምን ብለው የማይሰራ ይዘው በጣም እየገረመኝ ስለ ሞርታር ላንሳል። ለምሳሌ በአንድ ጓድ ውስጥ አንድ ሞርታር ልትኖር ትችላለች። የአየር ጸባይ በጣም ወሳኝ። ሞርታር ዝም ብሎ እንደምናየው ዝም ብሎ እንደዚህ እየተደረገ ምናምን እንደዚህ የሚከተት ነገር ምናምን ማለት ብቻ አይደለም። በጣም በዲግሪ ሰርተህ ምናምን ብለህ ትልቅ ሳይንስ ነው የሚፈልገው። ባለሙያዎች እንግዲህ እኔ አሁን ከሙያ አኳያና ከአንዳንድ ካለኝ ኤክስፖዠር አኳያ ብዙ የማውቃቸው ነገሮች ስላሉ ነው የምነግርህ። በደንብ ተጠንቶ ለምሳሌ ይበል እንትን ታውቃለህ፣ ባሩድ ምናምን ሲባል ታውቃለህ። ጥይት ከሆነ ጥይቷን ታፈሳታለች አይደለ? ሞርታር ሲሆን የመድፍ ደግሞ ከሆነ ምንድነው ባሩድ የሚባለው? ሞርታር ላይ የሚደረጉ ሞኮሮን የሚመስሉ እንትኖች አሉ፣ ባሩዶች የሚጨመሩ አሉ። ርቀቱ በዛ ይሰላል። የምትጠቀምበትም ዓላማ አለ። ምሽግ እንትን ለማለት ምሽግ መተህ
ለማስለቀቅ ወዘተ ነው እንጂ ዝም ብሎ ፊት ለፊት ላይ ለምትል በሞርስ ተጠቀማላት ተሸክመው እንደው ዘንከት ሲሉ ሁሉ መለከታለች። በጣም ብዙ ነገሮች አሉ እና የአየር ጸባይ ያልኩ በምክንያት ነው። የአየር ጸባይ መታየት በተሻለበት መልክዓ ምድር ተራራማ ቦታ ከሆነ ሸለቆማ ቦታ ይሻላል። ያንን ሁሉ ነገር በደንብ ነው የሚደረገው። ምክንያቱም ቀጥሎ የምንመለከት ስልጠና የሚባል ነገርም ደግሞ ስላለ ማለት ነው። ስልጠና ሌላው በነገራችን ላይ ስልትን ሳልጨርስ የሰዓት ሁኔታ አለ። ጨለማ ነው፣ ማለዳ ላይ ነው፣ እኩለ ቀን ላይ ነው ወዘተ። ለዚህ ሁሉ ሰራዊት ይሰለጥናል። ረዥም ጊዜ ወስዶ ነው የሚሰለጥነው። በጣም ፈጣኑ አጭር ጊዜ ወስደህ በጣም አንገብጋቢ ሁኔታ ላይ ከሆነ በ3 ወር መሰረታዊ የሚባል ስልጠናዎች የ6 ወር የሚባል ያመጣል። በተረፈ ሰራዊት እድሜ ልኩ ነው የሚሰለጥነው። ለምሳሌ ትምህርት በቃ ይባላል ማለት ሰራዊት ወታደር ስትሆን እንደዛ ነው የምትሆነው። ወታደር ህይወቱን ሰጥቷል። በቃ አለቀ። እድሜ ልኩን ነው የሚማረው። በየቀኑ የምትማረው ነገር አለ። ደግሞ ላብ ደምን ያድናል ይባላል አይደል? ሁሌ ይማራል። ሁሌ የሰለጠነ ሰራዊት፣ በጦር ውስጥ ያለፈ ሰራዊት ስነ ልቦናው አየህ እኩል አይደለም የምትቆሙ። ይሄ የራሱን ወገን አግቶ ብር የሚጠይቀው የራሱን መንገድ የሚዘጋውና ህዝብ የተወለድክበትን አካባቢ ህዝብ መንገድ ልዘጋ አይገባም። የተወለድክበትን አካባቢ ማህበረሰብን አግተ ብር ልጠይቅ አይገባም ብሎ ስነ ልቦና ላይ ከዚህ ተነስቶ ከሆነ ቦታ ተነስቶ ሄዶ ሰሜን ላይ ነው ህዝቤን አትንካ ህዝቤን ልቀቅ ብሎ ከጃቁሳው ጋር የሚታገሉት ስነ ልቦናው በጣም ይለያል። መከላከያ ያውም ደግሞ እንዳንረሳ የኢትዮጵያ በጣም የተለየች ሀገር ነች። በነገራችን ላይ ሌላ ጊዜ እንመጣበታለን። ለምን እንዲሁ በስሜት አይደለም እያልኩ ያለሁት እና ይሄን ስልጠና በጣም ወሳኝ ወንድም አለ። ብዙውን ጊዜ ቀይ ዳንቴል እዚህ ላይ 3 ወር ምናምን ፑሻፕ ይሰሩ ምናምን ይሉና የሆነ መከላከያ ውስጥ የነበሩ ዝም ብሎ ክዶ የገባ ይኖራል ወይ ጃውሳ ወይ ሸኔ አሰልጣኝ የሚባል ፑሻፕ ሰርቶ ምናምን ቁጭ ብድግ ሰርቶ ምናምን ብሎ ዳንቴል እዚህ ላይ ያደርግና በኮማንዶ ተመረቀ ምናምን እስቃለ። እንደዛ ማለት አለ። ፑሻፕ ስለሰራ ቁጭ ብድግ ስላልክ ተራራ ስለወጣ ስለወረድክ አይደለም ወታደር ስልጠና ወሰድክ የሚባል ራሱን የቻለ ልዩ ስልጠና አለ ወታደር ነው ስትሰለጥን ማለት ነው። እና አንደኛ ክልክልም ነው ለነገሩ የሚያደርጉት ነገር ለነሱም ለሌላውም አይጠቅምም። ሌላው ስለ ኢትዮጵያ ብለን ይሄንን በነገር ስልትን በተመለከተ ለምን የሆነ ያምጣ አደረገው እንዴት መቼ በደንብ ተጠንቶ የሚደረግ ነገር ነው እና መጨረሻ ላይ ግን የመጨረሻው ስለ ኢትዮጵያ የሀገር መከላከያ ሰራዊታችን ላይ የተመለከተው ነው ኢትዮጵያን የሚመስል ከ2010 በፊት የነበረውን መከላከያ ስትመለከት መከላከያችን ነው እንዳልኩት ትላንት የነበረ ስለ 1900 እያነሳን ምንም ጥያቄ የለውም በዛ ደረጃ። ነገር ግን በወያኔ ተጠርንፎ የነበረ ስለነበረ 99% የሚሆነውን የሆነ መንደር ልጆች በአዛዥነት የያዙት ሰራዊቱን ተብትበው የቀዩ ምንድነው የሚባለው የቀዩ መጽሐፍ ወይም ደግሞ የአብዮታዊ ዲሞክራሲ ጠባቂዎች ተብሎ የነበረበት አሁን እንደዛ አይደለም እኮ የምትመለከት። አሁን 85 ቋንቋ የሚናገሩ የኢትዮጵያ ልጆች እዛ ውስጥ ትመለከታለህ ምናምን ትላለህ። ስነ ልቦናቸው ደግሞ ኢትዮጵያን የሚመስል ነው። ለኢትዮጵያ ነው የሚሞተው። ደስ ይላል። ሲሞትም እኮ ያመጣል። የዚህ ትልቅ ሀገር የሚል ነው በላይ። እንግዲህ ይሄንን ካነሳው እንግዲህ በአንድ ጉዳይ ላይ ስለሆነ እያተኮርን ያለ ነው። ይሄንን ካልኩኝ በኋላ እነዚህ የኮራዛ የዛዛዥ ምናምን ይላሉና ትንሽ ማሳያ ብዬ ነው አሁን ቀጥሎ ያለውን ነገር ማነሳው። ብዙ ቴክኒካል ነገሮች መግባት ስለማይችል ግን እንደው ለሚረዱ ሰዎች ለማንሳት ያክል ጦር ኃይሎች አለ ብያለሁ። ጦር ኃይሎች ብለን ስንል እንዳልኩት ባህር ኃይሉ፣ አየር ኃይሉ፣ ምድር ጦሩ ይኖራል። በዛ ስር ደግሞ የተለያዩ ክፍሎች ስልጣናቸውን በተመለከተ ቅድም እንዳልኩት ኮማንድ ያል ሬንጀር ኮርስ ምናምን እነ ስፔሻል ፎርስን ጨምሮ በተለያየ ቦታ እንትን የሚያደርግ እሱ እንዳለ ሆኖ ማለት ነው። እንግዲህ እዞች አሉ፣ በእዝ ስር ኮሮች አሉ። በኮርስ እንግዲህ ክፍለ ጦር ሳል ከዛ ጀምሮ ያለው ላንሳ ብዬ ነው እንደ ሁኔታው ነው። አሁን ለምሳሌ ከባድ ውጊያዎች የሚኖሩበት ወቅት ክፍለ ጦሩን ስታዋቅሩ መዋቅሩ እንዳለ ሆኖ ከ6000 ጀምሮ ባለው ክፍለ ጦር የሚባል 6000 ሰው ኃይል ባለው ነገር ግን 12000 እስከ 12000 ባለው ሁኔታ ማለት ነው። ለምሳሌ የሰሜን ጦር የህልውና ዘመቻ ወቅት ላይ እስከ 12000 ሰው ነው። እኔ ማከብራቸው ኢትዮጵያዊ ጀግና ብርጋዴር ጄኔራል ዋሲሁን ንጋቱን ሳናግራቸው በሶማሊያ ጦርነት ወቅት ምን ያህል ኃይል ነበረ የክፍለ ጦር ብያቸው ከ14 እስከ 16 ሁሉ ብለው ነግረውኛል። እንደ ሁኔታው ለማለት ያክል ነው። ግን 10 ልንለው 10 ብለን ልንይዘው እንችላለን። እንደ ሁኔታው የሚባለው ዝም ብሎ እንዲህ ይላል ለማለት አይደለም። ነገር ግን እዞች ለምሳሌ ሰሜን እዝ፣ ደቡብ እዝ፣ ምዕራብ እዝ፣ ምስራቅ እዝ ብለናል። ሰሜን እዝ ላይ ከፍተኛ ኃይል ነበር። ለምን? ስጋቶች ስለነበሩ ሰሜን እዝ ብዙ መሳሪያም ነበር አይደል? ብዙም ደግሞ ችግር ባልነበረባቸው ቦታዎች ላይ ያለው እዝ መዋቅሩ እንዳለ ሆኖ አወቃቀሩ ነገር ግን ኃይሉ ትንሽ ሊሆን ይችላል። 120,000 ሊኖር ይችላል ሰሜን እዝ ላይ።
እዛ ደግሞ ምናልባት 20,000 ሊሎች መዋቅሩ እንዳለ ሆኖ ማለት ነው። እና ይሄንን ማወቅ በጣም እንዳስፈላጊ ወደ ብርጌድ ስንሄድም እንደዚሁ ከ1500 እስከ 3000 ባለ ሊዋቀር ይችላል። ሻለቃ ቀደም ሲል እንዳነሳሁት 450 አካባቢ ኃይል ይኖረዋል። እንግዲህ ሻምበል ደግሞ 100 ሰው አካባቢ እንደ ሁኔታዎች ደግሞ እንዳልኩት ቀደም ጓዳ ትንሿ ሲል እንግዲህ አሃድ የምትባለው ጓድ ነች። 9 ሰው ያለባት 9 ሰው ያለበት ነው። አንድ ጓድ መሪ የሚመራው ነው። እንግዲህ ይህ ሰንሰለት በጣም ጠንካራ መሆኑን ማሳየው አንዱ ነገር እንደው በዚች ልደምድምና አንድ የጓድ መሪ ለምሳሌ እነዛ 9 ሰዎች በሚመራበት ሰዓት ምክትል አስራቃ ተብሎ ነው የሚታሰበው እንትን በውጊያ ላይ ይሄንን ውሰደው እንግዲህ 4 በዚህ ጋር 4 በዚህ ጋር ጓድ መሪው አለ። ጓድ መሪው ደግሞ ከጋንታ መሪው መረጃዎችን ይቀበላል። የመቶ መሪ አለ፣ ሻምበል መሪ አለ። በደንብ ተናቦ ነው የሚሄደው። ጓድ መሪው ቢሰዋ በአጋጣሚ ቀጥሎ ያችን ጓድ የሚመራ ሰው ይታወቃል እዛ ውስጥ። እንደዚህ ቴክኒካል ነገር ውስጥ መግባት አልፈልግም። አንዳንድ ጊዜ ብርጋዴር ጄኔራል ገሌ እኮ ሕክምና ተከልክሎ ምናምን ይሄ መንግስት ከልክሎት እንደዚህ ብሎ ምናምን ተብሎ አልወጣ ፌስቡክ ላይ ምናምን ይላል። እንደ ፌስቡክ ላይ ጫጫታ ቢሆን ሰራዊቱ ይበተን ነበር። የማይበተነው ለምንድን ነው? የእዝ ሰንሰለት የሚባለው ነገር ከእዝ ጀምሮ ቅድም ያነሳው ነገር አለ። እዝ፣ ኮር፣ ክፍለ ጦር፣ ብርጌድ እንደዚህ እያለ በሬጅመንት ሲሆን እያለ ይሄዳል ምናምን ያ ቃል ሰራዊቱ እዚህ ጋር ያለው ሰራዊት እዚህ ጋር አንድ ጓድ መሪ ከጋንታ መሪ ከመቶ መሪ ከሻምበል ታውቃል መረጃ እንዴ ብርጋዴር ጄኔራል አዛዥ ናቸው። በጄኔራል ጄኔራል ቀርቶና ለአሉባልታ አይመችም። በተለይም ከ2010 በኋላ በሪፎርም የሀገር መከላከያ የተቋቋመበት መንገድ ለአሉባልታ የማይመች ኢትዮጵያን የሚመስል ነው። የአንድ መንደር ልጆች የተሰባሰቡበት አይደለም፣ ሊሆንም አይችልም። ይሄንን ካልኩ በኋላ ማጠቃለያ ያኛው መንገድ ምን ይመስላል? ጃውሳው ምን እያደረገ ለምሳሌ ከጃውሳውም ደግሞ እኔ ማተኮር ፈልገው በብዛት ብርጌድ የሚሉት ነገር አለ። እነሱ የአሳምነው ብርጌድ፣ የአየለ ብርጌድ፣ የከበደ ብርጌድ ምናምን እያሉ የሚያጨሱት ወሬ አለ። እስኪ ስለ ብርጌድ ላይ ትኩረት አድርግልኝ። ብርጌድ ምን ያህል ሰው ይዛል? አንድ ብርጌድ አዛዥስ ምን ያህል ወታደራዊ እውቀት ሊኖረው ይችላል? በጣም እንግዲህ ይሄ ነገር ምንድነው እሱ አንደኛ ልምድ የሚለው ነገር እስኪ ልንገርህ። አየህ አንዳንድ ጊዜ ቅድም ምን እያደረግኩኝ ነበረ በጣም ወሳኝ ነገር እየሰራው ስለነበረ እየተመገብኩም ሳይሆን በግራ እጄ ለመጻፍ እየሞከርኩ ነበር። ትክክል አልነበር ግን ሰው ምክብክቡ የምጽፈው ነገር አውቃለሁ። እውቀቱ አለኝ ስለምጽፈው ነገር እንዴት ልጻፍ አትችልም። ልምድ ምን ማለት እንደሆነ በቀኝ ቶሎ ልጽፋለሁ። አሁን ወደ ብርጌድ ስንሄድ እንዳልኩት አንድ ብርጌድ አዛዥ ሊሆን የሚችል ሰው ቴክኒካል ነገር ስለሆነ መናገሩ ትክክል ላይሆን ይችላል። ቆይታ ማዕረጉ ለምሳሌ የመኮንነት ኮርስ ወስዶ ሳይንስ ስለሆነ ማለት ነው። ሳይንስ ነው፣ ሁሉ ጊዜ ሳይንስ ነው። ውትድርና ሳይንስ ነው። ውትድርና ሳይንስ ነው። በቃ ካልኩሌት ተደርጎ አለቀ። ኢንጂነሪንግ በል እንዴ አምነን እኮ እንገባለን እኮ 30 ፎቅ 40 ፎቅ እኮ ድንገት ይደረመስብኝ ይሆን እንዴ አትልም። ሳይንስ ስለሆነ ውትድርናም እንደዛ ነው። ሚዳቋ ዝም ብለህ ስታድን ቆይተህ ሚዳቋ ትገል ስለነበረ በቃ ወታደርና አዛዥ ምርጥ ተኳሽ ምርጥ ኢላማ ተኳሽ ስለተባለ ምርጥ ወታደር ነው ማለት አይደለም። ፑሻፕ ስለሰራ ኩንታል ስለተሸከምክ እንደዛ የወታደር ጥንካሬ መንፈሱ፣ ነፍሱ፣ ስነልቦናው ጠንካራ ብረት የሚያደርገው ሌላው ነገር በሌላ ነገር የሚመጣ ከዛ ቆይ ብርጌድ አዛዥ ስለተመቻቸው ፈይቺ ብርጌድ ምናምን አምጥለው እንጂ እንዳልኩት ለምሳሌ አንድ ብርጌድ በ3000 ሰው አካባቢ ይዋቀራል። 3000 ሰው ስላለ የብርጌድ አዛዥ ነው ማለት አይደለም። እሺ 3000 ሰው ይኖረዋል ብለህ ታምናለህ? ፋኖ አንድ ብርጌድ አቋቋሙ እንበል 3000 እግረኛ ታጣቂ ፋኖ እንዴት ሊኖረው ይችላል? ይሄ መቼስ የማይኖርበትን አንድ ትንሽ የማሳያ ልንገር። እኔ መቼስ አንድ ሰው ተሰውቶ ማነሱ የሚባል በኋላ ሜጀር ውባንተ ሜጀር ጀነራል ነው የሚሉት። እንደዛ ነበር እና ጀነራል ነው የሚሉት። ሜጀር ጀነራል ተባለ ማለት ነው። አሁን የማሳያ ነው ብዬ ነው የማስበው። ይህ ሰው እንዴት አዋክበው እንዴት ምን አድርገው እንዴት ወደ ውጊያ ወስደው እንዴት እንደሸጡት ይታወቃል። ያደረጉት ሰዎች ማለት ነው። አላማቸው ምንም ይሁን ምን በቃ በደንብ ያለው ባሉባልታንት ብሎ ምናምን ብሎ እና የሆነ ስሜት ውስጥ እንዲገባ አድርገው ራሱን ፕሩቭ እንዲያደርግ በቃ የሆነ ነገር አደረጉበት ምናምን የቢዝነስ የዶላር ስብሰባ ምናምን ስለነበረ ያልተመቻቸው ነገር ስለነበረ አሳልፈው ሰጡትና ካለፈ በኋላ ሜጀር ጀነራል አሉት ማለት ነው። አንደኛ ነገር ምን የበታች እንትኖች ይባላል። እነዚህ የበታች ማዕረጎች ይባላሉ። 10 አለቃ 50 አለቃ ምን ላቸው እንግዲህ ከምክትል መቶ አለቃ ጀምሮ ደግሞ ያሉት ከሻምበል ደግሞ እንደዚህ መስመሪያ መኮንን ይባላል እና
እና ላይ ይወሰዳል ማለት ሜጀር ጀነራል ማለት በጣም የሚያስደነግጥ ነው። አንድ ሰው እኮ በነገራችን ላይ በቆይታ ብቻ ጀነራል ትሆናለህ ማለት አይደለም። አንዳንድ ጊዜ ሹመት ይሆናል። ለምሳሌ ኮሎኔል ሆነ 40 ዓመት ልቆይ ይችላል። ኮሎኔል ልትወጣ ትችላለህ። ብዙ ምክንያቶች አሉ። አብዛኛው ገብተኛ መተንተን አያስፈልግም። እና ምን አደረጉት? ሜጀር ጀነራል ማለት እኮ እንግዲህ ከብርጋዴር ጀነራል ቀጥለው ሜጀር ጀነራል ሆነ ሌተና ጀነራል ከዛ ጀነራል እንደውም እኮ ስለ ውባንተ ጀነራል ሲባል ነው ብዙ ጊዜ የምሰማው። ሙሉ ጀነራል ይሄ ያሳያል ማለት ነው። ብርጌድ አዛዥ ምናምን እያሉ በየሰፈሩ የሚያደርጓቸውን በተመለከተ ያንን እኔ ሌላው ነገር ምንስ እያደረጉ ነው ያለው? ስለዚህ ነጥቤ ዋናው ነጥቤ እስከ 3000 ታጣቂ ያስፈልገዋል ቢያንስ ማለት ነው። አንድ ብርጌድ ለማለት እንደዛ ያስፈልጋል። ነገር ግን አለው የሚለውን በተመለከተ ምንድነው መሰለኝ እውነታውን መግለጽ ያስፈልጋል። በየሰፈሩ 20 እና 30 የሆኑ ነው የምንመለከታቸው። ከዛ በቃ በለው ምናምን በቃ ምን ብርጌድ አዛዥ አረ ክፍለ ጦሩ ምናምን ነው ክፍለ ጦር ተመሰረተ እንትን ምናምን ይባላል። የምንድነው አሁን እዚህ የወለጋ ክፍለ ጦር ተመሰረተ ነው ይባላል። ኮር ምናምን ይባላል። ይሄ በጣም ልክ እንዳልኩት ማለት ነው። አንድ ለበታች ለዛው በመከላከያ ህግ መሰረት በዓለም አቀፍ አሰራር መሰረት ለምሳሌ እናቶ ማናቸው የትግራዮቹ ጀነራል የሚባሉ የነበሩት የመንደር ፊት አውራሪ እና የመንደር እንትኖች ናቸው። እነሱ ደጃዝማቾች ናቸው። ስማቸው ይጠፋኛል እኔ እንትን ካላልኩ በነገራችን ላይ እና ጀነራል ገሌ ይባሉ ነበር። ሰራዊትህን ከመታ ከወጋህ በኋላ በዛ ማዕረግ አትጠራም ማለት ተጋዳላይ ሊባሉ ይችላሉ። እነዛ ደጃዝማች ምናምን ሊባሉ ይችላሉ። አሁን ምንም ችግር የለብኝም። የመከላከያ ግን መጠሪያ አይገባቸውም። እንደውም ለዛ ይሆን እንዴ ይላሉ። አንዳንድ ጊዜ እኮ ራስ ገሌ ምናምን እያሉ ሁላ እዚህ ጃው ሰው አካባቢ ይመለከታሉ። ራስ ማነው ስሙ ራስ ዘመነ ምናምን የሚባል ነገር እንሰማለን። እንደዛ ሁላ ነገሮች አሉና ይሄ አይደለም ለማለት ያክል ነው። እኔ ግን አጠቃላይ ምልከታው ልንገር። እነዚህ ልጆች እዚህ ጃው ሰው አካባቢ ያለው አንደኛ ቅድም የተለያዩ ሰዎችን ተመልክተናል። መከላከያን ትልቅነት የሚያሳይ በዚህኛው በኩል ስንመለከት ደግሞ ስሁት የሆነ ስልት ነው የተከተለ። ስሁት የሆነ ማለት ምንድነው? በዚህ የዘመን ዳራ ላይ ሰላማዊና ህጋዊ አድርገህ ህዝብ ውስጥ ገብተህ አደራጅተህ ምናምን ብለህ ሳምንት ይበቃል። ምክንያቱም የሚሸጥ ሀሳብ አለ። ምክንያቱም ማህበረሰቡ ውስጥ ችግሮች አሉ። የሙስናው ችግር አለ፣ የመልካም አስተዳደር ችግር አለ፣ ይሄ ነጋዴው ብዙ ከዛ ህዝብ ጋር ማለት እየቻልክ የተሳሳተ ጠመንጃ ይዘህ ገልበጥ ጠመንጃ ይዘህ ተገላበጥ ቁጥር እየገደልክ እየሞትክ ምን እያልክ ዘመኑ የማይዋጀው ማለት ነው። ሁለተኛ ጃጉሳው ጋር ያለው ስሁት ነገር ስሁት ጊዜ ስሁት የሚለው ነገር የተሳሳተ ጊዜ አንደኛ ስልታቸው በጣም የተሳሳተ ነው። ጠመንጃ ይዞ መገላበጥ ትክክለኛ ስልት አይደለም። በመግደል አይደለም ሰውን የምታሸንፈው፣ በሀሳብ የበላይነት ነው። 2010 የከሰተው እኮ ጠመንጃ አይደለም። ጠመንጃ ይዞ የሚገላበጥ ነበር። አርበኞች ግንቦት 7 የሚባል ነበረ፣ ኦነግ የሚባል ነበረ፣ ኦብነግ የሚባል ነበረ፣ በአፋር በኩል ነበረ፣ በቤኒሻንጉል ነበረ፣ በጋምቤላ ያ ሁላ ተገላባጭ የትም አልደረሰም። 2010 የከሰተው በጣም ትንሽ ልጆች ይገርማል። ወጣቶች ቄሮ፣ ፋኖ፣ ዘርማ ምናምን የምንላቸው አንድ በውጭ ሀገራት የነበሩ የኢትዮጵያ ልጆች በእውነት ትልቅ ክብር ይገባቸዋል። በበረዶም በሐሩም በምንጮኸው የለውጥ ኃይል የምንለው ድምጻችን ይሰማ የሚባል ነገር ታውቃለህ? ጀግኖች በቃ ልጃገረዶች ወረቀት ይዘው ሶፍት ይዘው ሙስሊም ወንድሞች እህቶቻችን ኖ ብለው አምባገነናዊ ስርዓትን አንበረከኩት በጋራ ሆኖ አንድ ጥቂት ሳይተኩስ እነሱ ነው። ወያኔዎች እኮ ተራርጦ እኮ መቀሌ የገቡት እኮ እንደ ውሻ በጠጠር ተባረው እኮ ልክ ነው። ያ ነው ለውጥን ህዝቡን ልብ ገዛው። በጋራ ቆምን። የኦሮሞ ደምደሜ ነው ሲል ጎንደር ላይ ጣና ኬኛ ብሎ ከዚህ ሲሄድ በቃ አንድ ነና ምንም እኮ ያ ወቅት እንኳን እንዲያደርገው አንድ ነን እኮ በተፈጥሯችን እና ለነገሩ ያንን የመሰለ በጎ ነገር የበላ ጉዳ ደግሞ አለ። ደነገጠ። ይሄ ዓለም አቀፉ ይሄ ኢትዮጵያ የቅርብና የሩቅ ጠላት የሚባል ከዛ አኳያ ያንን በጣም ማስተዋል ተገቢ ነው። በጠመንጃ አይደለም ለማለት ፈልጌ ነው። ስሁት የሆነ ስልት ነው የተከተሉ፣ የትም አልደረሰ። ቀጥሎ ጊዜው ለምሳሌ አማራ ክልል እኮ ጁንታው እየመጣ ሲፈጽም የነበረው እጅግ በጣም ዘግናኝ የሆነ ወዘ አብያተ ክርስቲያናትን፣ መስጊዶችን፣ እናቱ መነኮሳት ዘቀር እየደፈረ እየገደለ ምን እያለ ሆስፒታሎችን እየዘረፈ 4000 ትምህርት ቤቶች ናቸው እኮ አማራ ክልል ላይ የወደሙት። ስለዚህ የተሳሳተ ጊዜ ይሄንን የምታገግምበት የምትነጋገርበት እና ከዛ የምታንሰራራበት ነው እንጂ ወደ ጦርነት ዘለህ ገብተህ
ልክ ያ የጥፋት ኃይል ያደረገውን ነገር መድገም እጅግ በጣም የተሳሳተ ጊዜ ነው የመረጡት። ስልታቸውም የተሳሳተ ነው። እሱ ነው። ሌላ ወደ እነሱ ስትመጣ ደግሞ የተበታተኑ ብቻ እኮ አይደለም፣ እርስ በርስ ለመጠፋፋት የቆሙ የሚፈላለጉ እንዴ በጣም እንጂ ምንም እኮ ይሄ እኮ ውሸት እኮ አይደለም። ኮሎኔል እየየን ታስታውስ እንደሆነ ዘመነ ላከብኝ ፋኖ ላከብኝ ምናምን ብሎ እንዴ ተራመስ የለ እንዴ እስኪና ዘመን እንዴት ነው ሁሉም እና የተበታተነ እርስ በርሱ የተጠማመደ አንዱ ሌላውን ሊያጠፋ የሚፈልግ የማይናበብ መነሻና መድረሻው የማይታወቅ ዓላማ የለሽ ምናልባት ገዱ አንዳርጋቸው መቼም በጣም ስልታዊ ሰው ናቸው፣ ፖለቲከኛ ናቸው። በቅርቡ ኢትዮ ኒውስ ላይ ባደረጉት ቃለ ምልልስ እንዴት አድርገው ጉድ እንዳደረጉት ፋኖ ነው። ምክንያቱም የተበታተነ ነው አሉ። ውጭ ያለውን ዲያስፖራውን ወቀሱ፣ ድጋፍ እያደረጋለን አሉ። ገጠር አካባቢ የገጠር ልጆች ናቸው አሉ። አርሶ አደሩና የአርሶ አደር ልጆች ናቸው አሉ። ፋኖ አካባቢ ያለ ሰለጠና አይደለም አሉ። እርስ በርሱ ይሻኮታል አሉ። ቁጭ ነው ያደረጉት። ብዙ ሰው አሁን አንዳንዱ በቃ ሞካሽ ለፋኖ ለማሞካሸት የመጡ ምናምን በጥንቃቄ እኛ ባለሙያዎች የሚዲያ ባለሙያዎች ቁጭ ብለን እንግዲህ የነገሯን ብልት ስንመለከታት ፋኖን ቁጭ አድርገውታል። በዚህ ደረጃ ያለን እኔ መቼስ ይሄን ሁሉ ካልኩ በኋላ ጊዜ መቼስ 4 ነጥብ የሚለው ፕሮግራም ስለሆነ እንዳላረዝ ነው። ይሄንን ሁሉ ካልኩ በኋላ ለሰላም መሽቶ አያውቅም ማለት ፈልጋለሁ። ለ12 ሰዓት 5 ጉዳይም ከሆነ መልካም 3 ደቂቃ ጉዳይም 1 ደቂቃ ጉዳይ ከሆነም ጥሩ 12 ሰዓት ከሆነ አለቀ ማለት ነው ነገሩ። እዛ መድረስ የለብንም። እንደ ካምቦዲያ 52 ዓመት እርስ በርስ ተቆራቁሰዋል። 52 ዓመት ተቆራቁሶ ተደጋለው ምናምን ብሎ የመጣውን ነገር ውጤት ስትመለከት ወደ ድርድር ብሎ መጡ። 2010 ማኑኤል ማንቶስ ምናምን እዛ ነበር። ደግሞ እንደዛ ብሎ ሲመጡ ምንድነው የሆነው? ከዛ ፊት እኮ ለማስታረቅ የሞከሩ ነበር። 52 ዓመት ግማሽ ዓመት ነበሩ አሜሪካኖች የሞከሩ። ውጭ ጣልቃ ገብነት ካለው ጊዜ ችግር ነበር። የሀገር ሽማግሌዎች ምናምን ተሰባሰቡና ተረጋግጠው መጥፋታችን ነው። ወደ 6 ሚሊዮን ሰው ተፈናቀለ። የሞት እንትን 500 ሺህ አካባቢ የተደፈሩት ምናምን በጣም ዘግናኝ ነገር ስለነበረ ወደ ቀልባቸው ተመለሱ። ስለዚህ አሁን አለ ሰዓቱ አለ ለማለት እና እያጠፋ ጥፋቱ ምን ጥያቄ ነው። የጤና ኬላዎች ይዘረፋሉ፣ አምቡላንሶች ይዘረፋሉ። የሚባለው ምንም አይደረግ ነገር አለ። እስካቤትሩ ሁሉ ነገር እየወደመ ነው ያለ። ስራችሁ ትክክል አይደለም። ነገር ግን ወደ ሰላም ኢትዮጵያ ትልቅ ሀገር ነው። ሰላም በሰላም ታሸንፋላችሁ። እኔ በሰላም ከተመጣ ዋይኖት እኔ ለዘሜ ለምን አልሰጠውም ድምጼ ጠቅላይ ሚኒስትር ይሁን ለምን ለጃልመሩ ደግሞ ጓደኞቻችን ናቸው። ነገራችን ዘሜ ጓደኛችን ነው፣ እስክንድር ጓደኛችን ነው፣ ጃልመሩ ነው ወዳችን ሌሎቹ። ስለዚህ ወደ ሰላም ይምጡ። ሰላም ታሸንፋል። ከሰላም ውጭ የምትሄደው መንገድ አስኬድ ተሳክቶ እንኳን ምልህ እንደው 4 ሲደመር 4 14 ሆነ እንኳን ብትመጣ ሌላ ዙር እንደገና ደግሞ ተራው ወያኔ ገብቶ ቢሆን ኖሮ በነገራችን ላይ በዛ ስልቱ እኔን ደግሞ እዚህ አታገኘኝም ነበር፣ ጫካ ታገኘኝ ነበር። ማለቂ የለውም ለማለት ነው። ይሄን ይመስላል። መልካም አመሰግናለሁ። ውቤ በጣም ከልብ ነው የማመሰግነው። እግዚአብሔር ኢትዮጵያን ይባርክ። አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት። አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት።